ለዚህማ ሲሆን ልጅነታችን ትዝ ይልሻል አይደል? እንዴት መኖር እንዳለብኝ ራሱ አላውቅም። ማነው? ሰላም አደርሻል ነው? እግዚአብሔር ይመስገን። እንዴት አደርክ ምናሴ? እግዚአብሔር ይመስገን። ይቅርታ በጣም ረበሽኳችሁ መሰለኝ። ኧረ አረበሽኝም፣ ግቢ። እንደውም እኛ ነን ይቅርታ ማለት ያለብን። አስቆምንሽ አይደለ? ኧረ አልቆምኩም። አሁን አይደል እዚህ ያንኳኩ? ስላልተነሳን እኮ ነው። ችግር የለውም፣ ብዙ አልቆምኩም። እና ማለት ስላልተነሱ ገብተሽ ነው። እሺ እሰራለሁ። ትተዋወቃላችሁ ልበል? አንቺ ሰላም፣ ምንድን ነው እናንተ ራሳችሁ ምንድን ነው? ምን ያስጨዋል? ታውቋችኋል? ተፋጣችኋል እኮ። እሷ ማናት? አዲሷ አጋዣችን ነች። እስካሁን አልተዋወቃችሁ ማለት? አዲሷ ገረዳችን ማለት እሷ ናት? ኧረ እባክሽ ምላስን ሰብስቢ። አንተ ራስ ምላስን ሰብስብ። ምንም ነገር እንዳትናገረኝ እሺ? እሺ ተረጋግኝ። የተፈጠረውን ነገር እንነጋገር። ምናሴ ዛሬ ምንም ነገር እንድትናገረኝ አልፈልግም። አንቺ ደግሞ ኮተትሽን ይዘሽ ከዚህ ቤት ውልቅ በይ። ሰላም ለምትያሉ ነገር ተጠንቀቂ። አንተ አፈን ዝጋ እሺ? አሁን አንቺ ከዚህ ቤት ውጪ። እዚህ ጋር እንግዲህ ምናሴ ሀናን የተፈጠረውን ነገር አላወቀም። ሰላም እና ሀና መጀመሪያ እንግዲህ እንደሚተዋወቁ ነው ሰላም የምትናገረው። ስልኬን ከዚህ በፊት ቀምታኛለች፣ ስልኬ ወስዳብኛለች። ወንድም ደግሞ ምላሴ ደግሞ እሱ ስላላወቀ ሊሆን አይችልም። ሊያረጋጋቸው ቢሞክርም በፍጹም መረጋጋት አልቻለችም። ሰላም በጣም እንትን እያለች ነበረ። ከቤት እንድትወጣ ታደርጋታለች። በጣም ቢሞክርም እሱ ግን አልቻለም። መጨረሻ ላይ ነገሩ ለእናታቸው ይደርሳል። እናታቸው ደግሞ ሀና የቤት ሰራተኛ መሆኗን እንጂ በምን መንገድ ታምጣት አታውቅም ነበረ። ከዛ በመቀጠል የእናቷ እንግዲህ ምን ተፈጥሮ ነው ምን ሆናችሁ ነው ስትል ሰላም ከዚህ በፊት ስልኬን የሰረቀችኝ ልጅ እች ናት፣ ሌባ ናት፣ ቤታችን መኖር የለባትም፣ ቤታችን ይዘረፋል ብላ ለእናቷ ታወራለች። እናቷ በዚህ ሰዓት ፍርሃት ይሰማታል። ምክንያቱም ሰላም የተናገረችውን ነገር እናቷ ታዳመጣለች። እዚህ ጋር እንግዲህ ሀና ኬዙ ሌላ ነው ብላ ለማስረዳትን ብትሞክር እናታቸው ግን መስማት አልፈለገች። መስማት የፈለገችው የማንን ነው? የሰላምን ነው። ምንም ያህል ልጁ ቢሞክርም ግን በፍጹም ሊግባቡ አልቻሉም። በዚህ ሰዓት እንግዲህ ምንም ማድረግ ስላልቻለች ሀና ልታስረዳቸውን ብትሞክር ሰሚነት ተቀባይነት ስላጣች ያው ጥላላቸው ወጣ። ልታስረዳ ግን ብዙ ሞክራ ነበረ። ነገር ግን አሳስርሻለሁ ብላ ስትናገር ከምትታሰር ያው ጥላ እንደወጣች ነው። በፍጹም ልትሰማት አልቻለችም። እዚህ ጋር እንግዲህ ነገሩን ምንም ያህል ልታስረዳቸው ብትሞክር እነሱ ግን ሊረዷት አልቻሉ። ልጁም እንድታስረዳቸው በጣም ሞከረ። እነሱ ግን ሊሰሙ አልቻሉም። ሰላም በምታደርጋቸው ነገሮች ያው የሰላምን ክፋት እንግዲህ ታውቃላችሁ። ሰላም በጣም ጫና ስላደረገችባት እነሱም ሊያምኗት እናቷም ልትቀበላት አልቻለችም። ሰላምን ነው እንጂ መስማት የፈለገችው ወይም ደግሞ ሰላምን አውቃታለሁ ስትል በዛው መንገድ የምታውቃት ወይም ደግሞ በስርቆቱ መንገድ የምታውቃት ነው የሰላም እናት አድርጋ የገመተቻት። ሀና ግን በዛ መንገድ አልነበረም ነገሩን ለማስረዳት አንዴ ነገሩን ላስረዳችሁ እንደዚህ በዚህ መንገድ አይደለም እኔና እሷ የምንተዋወቀው ብላ ነገሩን ልታስረዳ ብትሞክርም የሰላም እናት ግን ልትሰማት ፈቃደኛ አልነበረችም። እሱም በጣም ቢሞክር ነገሩን እንኳን መጀመሪያ እንወቅና ትክክል ሰላም ባለችው መንገድ ከሆነ የሚተዋወቁት ከስራ እናባረራታለን፣ ከዛ ወዲህ መወሰን እንችላለን ብሎ ቢናገርም ነገር ግን ፍቃደኛ አይደለችም ልትሰማት። ምንም ቢጥሩ ሊሆን ስላልቻለ ያው ነገሩ ይከሽፋል እዚህ ጋር። ምክንያቱም ሰሚ ሰላጣች። አንዳንድ ጊዜ ሰሚ ስታጡ እውነት ውሸት ትሆንና ውሸት ደግሞ እውነት ስለምትሆን በዚህም ድራማ እንደዚህ ነው የሚሆነው። ምክንያቱም ሰላም ብዙ ጊዜ ክፉ ነገሮች ወይም ደግሞ ክፋት ነገሮች ለእናቷም ተመች አይደለችም፣ ለወንድሟም ተመች አይደለችም፣ ለሰራተኛውም ተመች አይደለችም። መግቢያ ላይ እንዳያችሁት ሀናን የኛ ገረድ አዲሷ ገረድ እቺ ናት ወይ ያላግባብ የሆኑ ቃላቶች ስትሰነዝርባት ነበረ። ያን ቃላትን ትታ ደግሞ አንድ ነገር ላይ በምን ምክንያት ያ በዛ ቦታ እንደተገናኙ ባይታወቅም ግን እሷ ሌባ ናት ብላ ያው ከስራዋ ላይ ልትሰራ ነው የመጣችው። ስራ ከገባች ወዲህ ልትገባ ስትል ድንገት ተገናኙ። ስታያትም ያው በጣም ደንግጣለች። ሀና የደነገጠችበት ምክንያት እንግዲህ የራሷ ምክንያት አላት። ነገር ግን ያን ስልክ ስለሰረቀች ብቻ ነው የደነገጠችው ብላ ለማስመሰል ብዙ ሞክራለች ሰላም።
ይሄ ደግሞ ተሳክቶላት እናቷ ሰላምን በጣም አምናታለች። ሰላምን ስላመነቻት ምንም ማድረግ አይቻልም። እንግዲህ ተንኮሏ እንደቀጠለ ነው። ሰላም ተመልሳለች ወደ ቀድሞ ጸባይዋ። በጣም ተሻሽላ ነበር። እንደ ባለፈው እንግዲህ በጣም ጸባይ ገዝታ እናቷ ጋር በጣም አሳቢ፣ በጣም መልካም ልጅ፣ በጣም ጥሩ ልጅ ሆና በጣም አሪፍ ሆና ተስተካክላ ነበር። ግን አሁን ተመልሳለች ወደ ቀድሞ ቦታዋ፣ ወደ መጀመሪያው ባህሪዋ ተመልሳለች። እንግዲህ ሀና ስትወጣ ሩቱ ተከትሎቶ ነሐሴ ሊያጽናናት እንዲሁም ደግሞ አታልቅሽ እያለቀሰች ስለነበር አታልቅሽ ሀና ያጋጥማል ስራ አገኘው ብዬ ደስ ብሎኝ ሳበቃ፣ ነገር ግን ይሄ ነገር ሲፈጠር ለምን አላለቅስም? እድሌ ነው እንደዚህ የሚያደርገኝ ብላ ሀናን በጣም ስትበሳጭ፣ እሱ ደግሞ ያው በጣም ጸባይ፣ ምክንያቱም አንዳንዴ ሰሚነት ስታገኙ ስትሰሙ የሆነ ችግር ውስጥ ሆናችሁ ወይም ደግሞ የእናንተ እውነት እናንተ ጋር ያለ ሆኖ እውነት ግን ውሸት ሆና ስትታይባችሁ የሚሰማችሁ ስታገኙ፣ እሱ ግን ቦታና ጊዜ ሰጥቶ ያው ሲያጽናናት እንዲሁም ደግሞ አይዞሽ ሁሉም ቦታ ላይ የሚፈጠር ነገር ነው፣ ተስፋ አትቁረጪ፣ በርቺ ቢላትም እሷ ግን ልትጽናና አልቻለችም። ይህን ስራ በመከራ ነው ያገኘሁት፣ ስለ ወደፊት አስቢ፣ ነገን አስቢ ብሎ ቢያጽናናትም ሀና ግን በጣም ነው የተበሳጨችው። ምክንያቱም ይህን ስራ በስንት ችግር አገኘችው። የመጡት ከክፍለ ሀገር ነው፣ መስራት ትፈልጋለች። ስራውም ተበላሸ፣ እንዳልሆነ ሆነባት። ያሰበችው ሌላ የሆነባት ሌላ ስለሆነ በጣም ሀና እያለቀሰች፣ እሱ ግን አይዞሽ ነገን አስቢ፣ ወደፊትን አስቢ ብሎ ቢላትም እሷ ግን በጣም ከፋት። ይህን ስራ በመከራ ነው ያገኘሁት፣ እሁድ ባሰኝ፣ ምን ላርግ? ወይም ደግሞ መበረታታት አልቻለችም። ምክንያቱም እውነት እሷ ጋር ስላለች ያው ስልኳን ይቀበላታል ለማስተካከል በጣም እንደሚሞክርላት፣ እሷ ደግሞ በፍጹም በእህትና በእናት መካከል እኔ ሁሌም ሌባ ነኝ፣ በሌብነት ስሜ ጠፍቷል፣ አንዴ ሌባ ተብያለሁ፣ በእነሱ ፊት ሁሌም ሌባ ነኝ፣ አንዳንድ ጊዜ ድሀ ሳይሰርቅም ሌባ ስለሚባል በዛ ስሜ ጠፍቷል፣ ሊሆን አይችልም ትለዋለች። እሷ ብታስብም ሰላምና አንቺ መካከል አለመግባባት ተፈጥሮ ሊሆን ይችላል። እናቴ ግን በፍጹም ስሜታዊ ሆና ነው እንጂ እንደዚህ አታስብሽም። ሰላም ጋር ያለውም ነገር ይፈታል። በፍጹም አንቺ ሌባ አይደለሽም ብሎ ነሐሴ ሊያጽናናት እንዲሁም ደግሞ ሊያበረታታት፣ ደውለን በስልክ እናወራለን ያለውን ነገሮች ይስተካከላሉ ብሎ በጣም እንትን ሌላት ይፈልጋል። ሀና ግን አልቻለችም። ስሜታዊ ሆነች። ያልተፈጠረው ነገር ሌብነት ሳይሆን አለመግባባት ነው። ነገር ግን ሰላም ሌባ አርጋ ስለሳለቻት ወይም ደግሞ እዛ ቤት እንዳሰራ ስለፈለገች ብቻ ከወንድሟ ጋር በጣም ስለተቀራረበች፣ ወንድሟ ደግሞ ያው እንደምታዩት በጣም ሰላምና ስለቀረባት ሀናን ለዛ ምክንያት ያሌላትን ስም ስለሰጠቻት በጣም ከፋት። ሀና በጣም ተበሳጭታለች። በጣም ስሜታዊ ሆናለች። አስቡ፣ ድንገት ከስራ ቦታ ስትወጡ እንደዛ አይነት ስሜት ወይም ደግሞ ሳታስቡ ልትሰሩ ሄዳችሁ ባልሰራችሁት ነገር እናንተ ሌባ ተብላችሁ ስትባረሩ ወይም ደግሞ የሆነ ነገር ሲደርስባችሁ ላይክ እንደዛ እንደመሆን እሷ በጣም ስሜታዊ ሆነች። እናት የምትፈርደውን ፍርድ አየኮይ ስትለው ያው እናቴ ተረጋግታል ውሳኔዋን ትቀይራለች። ስሜታዊ ስለሆነች ነው። ያው ሰላም በተናገረችው ነገር ስሜታዊ ሆና ነው እንጂ የፈረደችው። ስትረጋጋ ግን ጸባዩን እንደምትቀይር ወይም ደግሞ ሀሳቧን በእሷ ላይ ያላት ያው ሌባ ብላ ከቤቷ ስላስወጣቻት ለማስማማት ነሐሴ እየሞከረ ነው። ይሳካለታል የሚል ተስፋ አለኝ። እናንተም ይሳካለታል እንደምትሉ ደግሞ መጨረሻ ላይ ሀና የነሱ ልጅ ሆና እንደምትገኝ ያቺ የጠፋችው ልጅ ናት ብዬ በጣም አይምሮዬ ያምናል። እናንተስ ምን ሀሳብ ትሰጣላችሁ? እና ሀና የሆነ የነሱ ፋሚሊነት ያላት ወይም ደግሞ ያቺ የጠፋችባት ልጅ ትሆናለች የሚል እኔ እቅዳለኝ። ሀሳቤም እንደዛ ነው የሚለኝ። እናንተስ ምን ታስባላችሁ? የእናንተ የሆነ ሀሳብ አስቀምጡ ብትባሉ በዚህ ቦታ ላይ ምን ሀሳብ ትሰጣላችሁ? እሱ እንግዲህ በጣም ነው የወደዳት። በመጀመሪያም ደረጃ እናታቸውን በጣም ወዳት ነበር። ግን ሰላም ናት እዚህ ጋር ሀሳቧን ያስቀየረቻት ወይም ደግሞ ሌባ ብላ እንድታስብ ያደረጋት ልጅ ስለሆነች ሰላምን መስማት ግድ ሆነባት። ምክንያቱም በዛ ሰዓት ላይ ሰላምን መስማት አለባት። እየሆነ ያለው ነገርና ሰላም ያለቻት ነገር አንድ ስለሆነ ሰላምን ሰማች። ሰላምን ሰምታ ለውሳኔ ቸኩራ ያው ሌባ ነሽ በሚለው ተቤት ለማባረር ወሰነች። ነገር ግን እንደዛ አልነበረም። እናንተስ ምን ትላል? ምን ይሰማችኋል? ምን የሚሆን ይመስላችኋል? መጨረሻ ላይ እች ልጅ የነሱ ልጅ ሆና
ትገኛለች ብዬ እኔ ሙሉ ለሙሉ አምናለሁ ይመስለኛልም። ያው ቻው ይባባሉና ይለያያሉ። እሱም ክላስ ስለነበረብኝ ነው እንጂ ሸኝሽ ነበረ፣ ነገር ግን ክላስ ስላለብኝ መሄድ አለብኝ፣ እንገናኝና እናወራለን ተባብለው ስልክ ከተቀያየሩ በኋላ እንግዲህ ሀና ወደ ቤት ትመለሳለች፣ እሱም ወደ ቤት ይመለሳል። እንግዲህ እናታቸው ደላላው ጋር ደውላ ስለ ሀናን ከቤት እንዳባረረቻት ለደላላው ትነግረዋለች። ደላላው ደግሞ በድንጋጤ እንዴት አባረርሻት? ምን አድርጋ ሲላት ሀናን አባረሪያታለሁ ሌባ ሆና ስላገኘኋት ብላ ትናገራለች። ምክንያቱም ገና ሰማች እንጂ ግን ሰርቃ ስላላየቻት ግራ ያጋባል። ግን እሷ ያው ሌባ ሆና ስላገኘኋት ብቻ አባረሪያታለሁ ስሟን አትጥራብኝ በማለት ለደላላው ትመልስለታለች። ደላላውን በድንጋጤ እንዴት ተባረረች ብሎ ይጠይቃል። ያው ደላላው ማመን አቃተው። ምክንያቱም እኔ ምለላችኋለሁ በፍጹም እሷ ሌባ አይደለችም፣ ሌባ ልትሆንም አትችልም ብሎ ደላላው በተለያየ ነገር ሊያስረዳትም ቢሞክር ነገር ግን አልቻለችም። ምክንያቱም አይሰማም ጆሮክ ሌባ ሆና አግኝቻት አባርሬልሃለሁ ብትለውም በፍጹም ልትቀበላት ስላልቻለ ብቻ ስልኩን ጆሮ ላይ ትዘጋበታለች። ምክንያቱም ደላላው ሀና ሌባ እንዳልሆነች ወይም ደግሞ አለመግባባት በመካከላቸው እንደተፈጠረ በደንብ ያውቅ ነበረ። እሷ ግን ጊዜ ሰታ ወይም ደግሞ ደላላውን መስማት አልፈለገችም፣ ነሐሴን መስማት አልፈለገችም። መስማት የፈለገችው ያቺ ሰላም የተናገረቻት ነገር ስልኬን ሰርቃለች ብላ። አንዳንድ ጊዜ እውነታው እናንተ ጋር ያለ እውነታው ማትሰሙበት ያቺ እውነት ተደብቃባችሁ ውሸት እንደሚገንባችሁ ልጅቷ ላይ የገነነባት ውሸት ነበረ። ሀና ግን እነሱ እንዳሰቧት ሌባ አይደለችም ነበረ። ስራን ፈላጊ እንጀራን ፈላጊ እንደ ማንኛውም ሰራተኛ ተቀጥራ እነሱ ቤት መስራት የምትፈልግ ስራ እነሱ ቤት እቀጠራለሁ ብላ አይደለም። የአጋጣሚ ጉዳይ ሆኖ እዛ ቤት ስለተቀጠረች ብቻ ሰላም አገኘቻት። ሰላም ደግሞ ስታገኛት ያው ምላሹን አይታችሁ። ኤልያስ እንግዲህ ከሴትዮዋ ጋር መጣላት አልፈለግም። ኤልያስ ማለት ደላላው ነው። ደላላው ደግሞ ከእሷ ጋር መጣላት ያልፈለገው ያው ሰራተኞቹን ስለምትራከበው ብዙ ጊዜ ያው ሰው ጥቅሙን ስለሚያስቀድም ስልኩን ሰርቃው ሆነች ብሎ እሱም ጥርጣሬ ገባው። ስልኩን ጆሮ ላይ በስሜታዊ ሆና ስትዘጋበት በጣም ስሜታዊ ሆነ። ስልኩን ሰርቃው ቢሆንስ ማለት ማን ይታመናል? ግራ ገባው። ሁለት ሀሳብ ሆነ። አንድ ሰርቀዋለች፣ ሁለተኛ ደግሞ በፍጹም ልትሰርቀው አትችልም ሀና በሚለው ያዘ። ነገር ግን ሰርቃ አልነበረም ሀና። እነሱ ግን ግራ ተጋቡ። ሊጣላ ከሴቲቷ ጋርም አልፈለገም። ስለ ሀናንም ለማመን ፈልጎ ደግሞ ግራ ተጋባ። ስልኩን የምር ሰርቃው ቢሆንም በሚል አሳብ ገባው። ያው ትምህርት ቤት ነሐሴ ልታደርሰው ስትሄድ ሊያናግራትን ቢፈልግ እናቱ ግን ፈቃደኛ ልትሆን አልቻለችም። ያው በፍጥነት መኪናውን ለምንነዳሽው ከኔ ጋር መቆየት አልፈለግሽም ወይ? ስለሷ ላወራሽ ፈልጌ ነበር ቢላትም መስማት ግን አልፈለገችም። በቃ ለሰራተኛ ደግሞ አዲስ ሰራተኛ በዚህ ወደ ቢሮ ሳልፍ ነገሬው ይሄዳለሁ፣ አዲስ ሰራተኛ ይፈልግልኛል። ደግሞ ለሰራተኛ ሌባ ናት ተብሏል። በቃ ሌባ ናት እሷ፣ ስለዚህ አዲስ ሰራተኛ ይፈልግልኛል። በዚህ ፍጥነት ግን እንዴት ለውሳኔ ቸኮልሽ? ምክንያቱም እውነታውን ስለሚያውቅ እሱ ደግሞ ልዩቷ አታረግም ብሎ ሰላመናት። ሰራተኛ ሀኔ እንድትመለስ ነው እየፈለገ ያለው። ነገር ግን እናቱ ደግሞ ልታምን አልቻለችም። ያው እዚህ ጋር እናቱን ለማውራት በጣም እየሞከረ ነው። እናቱ ግን ምንም ልትሰማው አልቻለችም። ምክንያቱም ልጅቷን በዚህ ልክ ልትከራከርላት የቻልከው ወይም ደግሞ በዚህ ልክ ለማታውቃ ሰራተኛ ሽንጥን ገትረ የምትከራከረው ለምንድን ነው ብላ ብትጠይቀውም አይደለም። ልጅቷ ግን የሆነ የተሳሳተ መረጃ አምነናል። ልጅቷ እንደዚህ የምታረግ ልጅ አይደለችም፣ እንደዚህ እንደማታረግ ልቤ ያውቃል ብሎ በጣም ይከራከርላታል። እናቱ ግን ምንም ያህል ሰላም ክፉ ልጅ ብትሆን፣ ምንም ያህል ጸባይ ባይኖራት ወይም ደግሞ ምንም ያህል ሌላ ነገር ብታሳይ በዚህ ልክ ግን አትሄድም። መቼም አንድ የሆነ ነገር ባይፈጠር ሰላም በሐሰት ይህንን ነገር ልታወራ አትችልም ብላ በዚህ ሰዓት እሷ ምንም እንትን ልትሰማው አልቻለችም። እሱ ግን በጣም ሊከራከርላት እየሞከረ ነው። እሷ ግን አልቻለችም ልትረዳው። ያው ሀና ግራ ገብቷታል። እዚህ ጋር አባቷ ሲመጣ እሷ እንግዲህ ቤት ቁጭ ብላለች። እንደ እስራኤል ደግሞ ዛሬ ምን የምትመልሰው ነገር ግራ ገባት። ያው አሰሪዎቼ ደስ አላልኳቸው መሰለኝ፣ እንደማይፈልጉኝ ነገሩኝ። እንዲሁም ደግሞ በቂ ሰው ስላላቸው እኔን አልፈለጉኝም በማለት ለአባቷ ትመልሳለች። አባቷ ግን በፍጹም እንዴት ምን ሆነ ነው? ለምን ብለው ምን ተፈጥሮ ነው? የተፈጠረ ነገር አለ ወይ? ምን ሆነሻል ብሎ ሊያወጧጣትን ቢፈልጉ እሷ ግን አልፈለገችም ማውራት። ምክንያቱም የተፈጠረውን ነገር መደበቅ ነው የፈለገችው ሀና። ያው እዚህ ጋር የሀና አባት በጣም እየተጨነቁ ነው ያሉት። ምክንያቱም ስራ የወጣችበትን ነገርም አላወቁም። ያሉት በሰው ሀገር ነው።
አይዞች ለማለት ምን እጅ አይዞች ልበልሽ ግራ ሲጋቡ ታያላችሁ። በጣም ሲጨነቁ ያሉት ሰው ሀገር ስለነበረ በአገራችሁን ለመመለስ እንደውም ሀገራችን ብንመለስ ከዚህ ነገር ይሻለናል ስል ለምን ተስፋ ትቆርጣለህ ብላ አባቷን ስታበረታታ፣ እንዲሁም ደግሞ የያዝነው አምላክ አይተውንም አይጥለንም፣ ስራ አገኛለሁ፣ ያው የወጣሁት በጊዜ ጉዳይ ነው፣ አንተ ካለከኝ ደግሞ ብርቱ ነኝ እያለች አባቷን ብርታ ስትሆናቸው ትመለከታላችሁ። ሀናም ተጨንቃለች። አባቷም ደግሞ ያው ግራ ተጋብተዋል የሚያደርጉት ነገር። ምክንያቱም በሀሰት ስለተሰጣት ስም ደስ ከሚል ስራ አገኘው ብላ ደስ ብላ ሳታበቃ ይሄ ነገር ተፈጥሮ ከስራ ወጥታለች። ነገሮች ግን መግባባትን ተፈጥሮ ወደ ስራ ትመለሳለች የሚል ተስፋ አለኝ። ቆም ብላ ታስብና የሰላም እናት ወደ ስራ ትመልሳታለች ብዬ አስባለሁ። እውነታው ደግሞ ያ እንዳልሆነ ስትረዳ ሰላምም ይቅርታ ትጠይቃታለች የሚል ተስፋ አለኝ። ያው በዚህ ልክ ክፋትና ጭካኔ የላትም የሚል አስባለሁ። ምንም ሀናን ብትጠላት ወይም ደግሞ አለመግባባት በመካከላቸው ቢፈጠርም ነገር ግን እውነታው ሲወጣ የምትጸጸት ወይም ደግሞ ይመስለኛል። በተለይ እናታቸው ያው ደላላውና የሰላም እናት ይገናኛሉ። ልጅቷን እንግዲህ እንዴት በጣም ቆንጆ ናት ሀና፣ የቤት ሰራተኛ ማትመስልም፣ የቤት ልጅ የምትመስል ልጅ አምጥተህ ሰራተኛ ነው ብለህ ስትሰጠኝ መጠርጠር ነበረብኝ። እንዲሁም ደግሞ ምን ሰረቀች፣ ምን ስትሰርቅ ያዟት ብሎ ሲጠይቃት ምንም ከኔ ልሰ አልሰረቀችም፣ ከልጄ ግን ስልክ የሆነ ያላያችሁትን ነገር ያያችሁ አስመስላችሁ ማውራት የለም እንደዛ ብላ ስትል ያው ስትሰርቅ አልያዘቻትም። ስልኬን ሰረቀችብኝ ወይም ደግሞ ስልኬን ስትሰርቅብኝ ያስኳት ብላ ያወራችሁ ሰላም ናት። ለእናቷ ለምን ከስራ ሀናን ለማባረር ስለፈለገች ነገሩና ክስተቱ በምን እንደተፈጠረ ወይም ደግሞ በምን እንደተጋጩ እነኝህ ልጆች ወይም በምን እንደማይዋደዱ ላይክ አታውቅም። ነገር ግን እንደዚህ ብላ ነው ለደላላ ያወራችሁ። ስልክ ስትሰርቅ ነው ያስኳት፣ የልጄን ስልክ ስትሰርቅ ይዣታለሁ። ለዛ ነው ልዩቷ ደግሞ የቤት ሰራተኛ አትመስልም እንደምትታይ መጠርጠር ነበረብኝ። ላይክ የሰው ልጅ ቆንጆ ሆኖ ወይም ደግሞ ሰውነት ኖሮት ወይም ደግሞ የሆነ ነገሩ ተስተካክሎ የሆነ ነገር ግን የሚጎለው ላይ ካለ አይደለ፣ እሷ ደግሞ እንደዛ ስለሆነች በዛ መንገድ ሌባ አድርጋ ነው ያሰበቻት። የሰላም እናት ያው ሌላ ሰራተኛ እንግዲህ መፈለጓን ንዘዋለች። ሌላ ሰራተኛ ደህና ሰራተኛ አምጣልኝ። እንግዲህ ሰው ጨዋ አይደለም ተቀምሶ አይታይም። ምክንያቱም የሰው ልጅ ጥሩ ነው መጥፎ ነው ሌባ አይደለም ልትሉ ያን ሰው ቀምሳችሁ አታዩትም፣ ወይም ደግሞ መልኩን አይታችሁ ማወቅ አትችሉ። ምክንያቱም የሰው ልጅ ባህሪ አብራችሁ ስትኖሩ አብራችሁ ስትኖሩ ስትግባቡ ላይክ የምታውቁት እዛ ላይ ነው እንጂ ያን ሰው እንደዚህ በማየት ብቻ ቤት ለቤት አንዳንድ ጊዜ ቤተሰብ አለ የሆነ አነጋገር አለ የሚያጠግብ እንጀራ ምጣዱ ላይ ያስታውቃል። ወይም ደግሞ እንደዚህ አይነት አነጋገሮች እንደዚህ አይነት አባባሎች እነሱ ግን አባባል ናቸው፣ የሚሰርበትን ፓርት አለ። እንግዲህ ሀና ግን ላያት ሰው እውነትም ሌባ አይደለች። እሷ አንድ የተበደለች ልጅ ወይም ደግሞ በሀሰት ስሟ የሚጠፋባት በሀሰት ከስራዋ የተፈናቀለች በሀሰት ይሁን እየተደረገባት ያለ ልጅ ናት። አታውቅም። እሷ በንጹህ ልቧ ስራ ለመስራት እንጂ እሷ እንዳሰበቻት ሰላም እንዳሰበቻት ያሰበችው ነገር የለም። እናቷም ደግሞ ሰላምን ሰምታ እውነትን ተሁለቱም በኩል ወስዳ ማመዛዘን ወይም ደግሞ ሀና ልትሰማት ፈቃደኛ አይደለችም። አሁን እንግዲህ ሰራተኛ እየፈለገች ነው። እሷን ባስወጣችበት መንገድ ሌላ ሰራተኛ ልታመጣ ግን ሀሴ እንዳለ ያው ነገሮችን አስበይና ራስሽን አዳምጠሽ ነገሮችን እንድታዳምጥ ለእናቱም ብሏል። ምክንያቱም እንድትመልሳት እሱ እየጣረ ነው። ግን በኋላ እሷ ስራ እየፈለገች ነው። ሌላ ሰራተኛ ለማስገባት እየሞከረች ነው። ሀና እንግዲህ ስራ በማጣቷ ምክንያት በጣም እየተማረረች ነው የምትገኘው። ኤልያስ ስትመጣ እንግዲህ እንደሚከብድ ብዙ ነገር ነግሯት ነበረ። አሁንም ኤልያስ ያለው ነገር ትክክል እንደሆነ የአዲስ አበባ ኑሮ በጣም እንደሚከብድ ሰው ሀገር እንግዲህ ከአንዱ ሀገር አንዱ ሀገር ቀይራችሁ ስትሄዱ ከባድ ነው። እሷም ይሄ ነገር እንደከበዳት ምን ማድረግ እንደምትችል እንዴት ነው መሆን የምትችለው ግራ ገብቷት ብቻዋን ቆዝማ እንግዲህ በጣም አዝናለች። ሀና እያለቀሰች ነው። ግን እዚህ ጋር ደግሞ አባቷን እንድታስታምም ጤናና ሰላም እግዚአብሔር ሰጥቷታል። ዛሬ የተበላሸው ስራ ደግሞ ነገ ይገኛል። ምክንያቱም ነገ ሌላ ቀን ነው። በዛ በሚለው ቃለም ተጽናናለች። ነገሩ ቢያስከፋትም ባልዋለችበት ዋለች ተብሎ ስሟን ቢጠፋም ግን ሀና ብርቱ ልጅ ናት። ተስፋ የምትቆርጥ ልጅ አይደለችም። ተስፋ ምን ትማራላችሁ? ተስፋ ለመቁረጥን መጽናትን፣ ከሰላም ደግሞ ሰው ላይ መፍረድን
ወይም ደግሞ ባላወቅነው ነገር ሰውን ማስለቀሱ። እንግዲህ በፈጣሪ ላይ ያላት እምነት በጣም ነው ደስ የሚለው። ፈጣሪ ከኛ ጋር ከሆነ ፈጣሪ ከኔ ጋር ካለ ችለዋለሁ። ያው ኤልያስም ታረቀኝም በጣም ሲመክሯት ነበር። ምክንያቱም የአዲስ አበባ ህይወት ቀላል አይደለም፣ ይከብዳል። ምንም በሌለሽ እንዲሁም ደግሞ ታማሚ አባትሽን ይዘሽ ሰው ሀገር ተሰደሽ እንዴት ትሆኛለሽ? ያው ከአባቴ የሚበልጥ ነገር የለም። የሰው ሀገርነቱንም የሰው ሀገር ቢሆንም ግን ለአባቴ ስል ሁሉንም ችዬ እኖረዋለሁ። ከአባቴ የሚበልጥብኝ ነገር ስላሌለ እሄዳለሁ ብላ እንግዲህ እሷ ቆራጥነቷን ነው። ምክንያቱም የሚጠብቀን አንዳንድ ጊዜ የምንወጣበት ነገርን ከፊታችን ምን እንዳለ ግን አናውቀውም። እሷም ይሄንን አላወቀችም። ይሄ ነገር ይገጥመኛል ወይ ደግሞ እንደዚህ አይነት ክስተቶች ይከሰታሉ ብላ አባቷን ለማስታመም ነው ከዛ ሀገር ተነስታ ወደ አዲስ አበባ የመጣችው። ነገር ግን እዚህ ደግሞ ህይወት እንዳሰበቻት እንደጠበቀቻት አልገጠመቻትም። ብዙ ፈተናዎች አሏት። ስራ እንግዲህ አልተሳካላትም። መልካም ስራ ግን አግኝታ እውነቱም ሞቶ እንደምታርፍ ተስፋ አለኝ። ያው ኤልያስ እንግዲህ በዚህ አጋጣሚ እሷን ሀኒን የሚያፈቅራት ልጅ ነው። ግን የፍቅሩን ጥያቄ ያው እሷ ስላልተቀበለችው እሱ ግን ቢያዝንም እንዳትሄድ እዛ እንድትሆን በጣም ቢጥርም ሀኒ ግን እዛ ለመኖር ሳይሆን እዚህ መታ አባቷን ለማሳከም ስለወሰነች ነው እንግዲህ ወደ አዲስ አበባ የመጣችው። ምክንያቱም ኤልያስ እንደሚያፈቅራት እንግዲህ በየቀኑ ፍቅሩን ባትቀበይኝም ወይም ደግሞ አብረሽኝ ባትሆኝም ፍቅራችን አብሮ ባይቀጥልም ነገር ግን አብረሽኝ ብትሆኝ ባይሽ እንኳን ደስ ይለኝ ነበር። ልትይ ስለወሰንሽ ግን ምንም ማድረግ አልችልም ብሎ ያው ሀሳቧን አፕሪሼት የሚያደርጋት የሚመክራት የሚያበረታታት ልጅ ነው። ለምን ስለሚወዳት። ያው ስትሄድም እንግዲህ በጣም በሚያሳዝን ስሜት በሚያሳዝን አይን እያየ ነው የተለያዩት። እሷም እንደዛው እሱም እንደዚሁ። ምክንያቱም እሷ እሺ ብላ ፍቅርን ለማስከተል አባቷ ስለሚታመም አባቷን ለማስታመም ነው እንጂ አላማዋ በአሁኑ ሰዓት ፍቅርን ለማስቀጠል ወይም ደግሞ የራስን ላይፍ ለማስቀጠል አይደለም። ሀና አላማዋ አባቷን የማሳከምና የማሳከም ጉዳይ ብቻ ነበር ችግሯ። እሷ ፍቅሩን ብትቀበለው የራሷ ላይፍ ቢኖራት ወይም ደግሞ የፍቅር ቢቀጥሉ ችግር አልነበረውም። ነገር ግን በዚህ ሰዓት ሀሳቧ የአባቷ ጉዳይ ብቻ ስለነበረ አባቷን ብቻ ስለምታስብ አባቷ ታክሞ የሚድንበትን መንገድ እንጂ ሀና ጭንቅ የሆነባት ሀና አሁን በአሁኑ ሰዓት የምታስበው ወይም ደግሞ ቢሆንልኝ ብላ የምታስበው ነገር ፍቅር ወይም ደግሞ የራስ ሪሌሽንሽፕ ጀምሮ ሌላ ህይወት መጀመር አይደለም። እዚህ ጋር የሚያስጨንቃትም ሆነ የሚያሳስባት የአባቷ ላይፍ እና ላይፍ ብቻ ነው። የአባቷ ጤንነትና ጤንነት ብቻ፣ የአባቷ መታከምና አለመታከም እሱ ነው እያስጨነቃት ያለው። እሱ ደግሞ ሊረዳት አልቻለም። ይህንን ደግሞ እንዲረዳት እሷ እየሞከረች ነው፣ እሱ እንዲረዳት። ኤልያስ ደግሞ ያው ልትሄድ ስለሆነ በጣም ተጨነቀ። ያው የምትወዱትን ሰው ስትለዩ እንግዲህ እናንተ ታውቁታላችሁ ስሜቱ ምን እንደሆነ። እሱም ያ ነገር ስለሆነበት ለመናገር ፈልጎ ወይም ደግሞ በዛ ሰዓት ላይ እሷን ለማስጨነቅ ፈልጎ ምናምን አይደለም፣ እሷ እንድትረዳው ስለፈለገ ነው። በጣም በተሰበረ ብቻው ይባባላሉ። ምክንያቱም ጉዟቸው ስለደረሰ እሱ መኖር ካለብን ነገ ለምን ነው ኑሮ ተስፋ ታለን ነው ምንኖረው። የምንኖርለት ነገር ሲኖረን ነው። ነገ የሚያስናፍቀን ነገር ስንኖር ነው አንዳንድ ጊዜ መኖር የሚያጓጓን። እንደዚህ ብሎ ቢላትም እሷ ግላ እንደዚህ አይባልም። ምክንያቱም እሷ በእግዚአብሔር ላይ ያላት ጽናት በጣም ደስ ይላል። የሚያስተምረው ነገር ቢኖር በእግዚአብሔር ላይ ያላት ጽናት ሀና ደስ ይላል። ያላት ተስፋ ለመቁረጧ አባቷም ታክሞ እንዲድንላት ያላት ነገር፣ እሷም ደግሞ ነገ ተመልሳ እሱም በሰላም ተመልሶ አባቷ ታክሞ ነገሮች ሁሉ ተስተካክለው በሰላም እንደምትመለስ ተስፋ ማድረጉ ይሄ በጣም የሚያስደንቅ ነገር ነው እና ደግሞ ተስፋን አለመቁረጥ የምንማርበት ነገር ነው እና እግዚአብሔር ይርዳቸው። እንግዲህ ተለያዩ፣ እግዚአብሔር ያገናኛቸዋል የሚል ተስፋ አለን። ድጋሜ አባቷ ታክሞ እሷም ወደ ስራዋ ተመልሳ ደስታ በደስታ ሆኖ እንደሚገናኙ ተስፋ እናደርጋለን። እንዲሁም ደግሞ እቺ ልጅም የነ ሰላም ልጅ የሚትሆን ሀሳብ አለኝ። የጠፋችባት ልጅ ሀና ትሆናለች የሚል እቅድ አለኝ። እናንተስ ምን ታስባላችሁ በዚህ ዙሪያ? በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ላለሁ። ሁላችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብነትን እንመስረት። ቤተሰብ ሆኑ፣ አበረታቱኝ። ላይክ ሼር በማድረግ
ቤተሰብ እንሆን እላለሁኝ። ሰብስክራይብ አድርጉ። ሰብስክራይብ እንዳይረሳ፣ ሼር እንዳይረሳ፣ ቤተሰብነት እንዳይረሳ። በጣም ነው የምወዳችሁ ሁላችሁንም። መልካም ሁሉም ነገር ይሁንላችሁ። እግዚአብሔር በሰላም ያገናኘን። ባይ